ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን አድማጮቻችን እኔ ቀጥታ ወደ መረጃዎቼ አልፋለሁ መልካም ደረጀ ወደ ሌሎች መረጃዎቻችን እንሻገር እሺ ወደ ሌሎች መረጃዎች ስንሻገር በአፋር ክልል ሎጊያ ከተማ 42 ዲግሪ ሴንቲግሬድ ገብቷል መቲና ሙቀቱ በጣም ኃይለኛ ነው ሁሌም ይገባል 42 ማለት በጣም ከፍተኛ ነውና በሙቀቱ የተነሳ ቃጠሎ ተነስቷል በብዙ ከተሞች ማለት ነው ህብረተሰቡ ለማጥፋት ርብርብ እያደረገ ነው የሚገኘው እንግዲህ የሚመለከታቸው አካላትም ርብርብ እንዲያደርጉ ጥሪ እናቀርባለን ፈጣሪም ቀላል ያድርገው ከሙቀት ብዛት የተያዘ እሳት ነው የምትመለከቱት በእሳት አደጋ በክብሪት በቤንዚን የተፈጠረ ሳይሆን በተፈጥሮ ምክንያት የተከሰተ አደጋ ነው ከ42 ዲግሪ ሴንቲግሬድ በላይ መሄዱ ነው እየሰማን ያለ ነው ሌላው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ይቅርታ ደር እነሱ ያወጡት ዜና ላይ ምንም በንብረት ላይ ምናምን በሰው ልጅ ላይ ነው በንብረት ላይ ብቻ ጉዳት በሰው ህይወት ላይ ነው መሰለኝ ጉዳት አላደረሰም አሁን ግን እንዳይወጥ ከሆነ በጣም ትልቅ ነው በእርግጠኝነት ንብረት ላይ ጉዳት ያደርሳል እኔ መቼም እሳት አንደኛው በነገር ላይ ብልጽግናን የምናስታውስበት አንደኛው እንትን አሁን ይሄ እነሱ ያመጡት ባይሆንም እሳት ነው አይደል አዲስ አበባ ላይ የከተማው ምን ሰሜን ማውንቴን ራስ ዳሽን ሁሉ ሳይቀርቆ ተቃጥሏል እስካሁን ድረስ እሳትን ባጭሩ ማለት የማቋረጥ ፋሲሊቲ ያለመኖሩ በጣም ነው የሚደንቀኝ በሄሊኮፕተር ለማቆም እንሞክራለን ምናምን ብላ አዳነች አቤቤ አንዴ ስትናገር ነበር ትዝ ይለኝ እንደሆነ መርካቶ ሲቀጣጠል እንኳን ሄሊኮፕተር ምንም ነገር አላየንም አሁንም እንደዚህ በቃ በጣም ሰልጥነው እነሱ ሀብታም ከሆኑ አይቀር ለእንደዚህ አይነት ቦታዎች በነገር ላይ ሎጊያን በደንብ አውቀዋለሁ አፋር እርዳታ ይዘን ስንሄድ በጣም ኃይለኛ ሙቀት ነው ያለው ሁልጊዜም ስታንድ ባይ መሆን አለብን እዛ አካባቢ ላይ ሁልጊዜ ሊከሰት እንደሚችል መገመት መጠበቅ ያስፈልጋል እንጂ ማህበረሰቡ አፈርና ውሃ እያነሳ በባሊ እንትን እያለ የሚጠበቅበት ሀገር እኔ እንዴት አይነት ኋላ ቀርነት እንደሆነ አላውቅም ማህበረሰቡ እርዳታና ድጋፍ በእንደዚህ አይነት ነገር አይደረግለትም ራስ ዳሽን ተራራ በአለም ላይ በጣም ተወዳጅ እና ታዋቂ የሆነው ቦታ ላይ እንኳን አይናችን እያየ እስራኤሎች መጥተው ባያድኑት ኖሮ ላቃጥሉ ሊጨርሱት ነበር ትዝ ይልህ እንደሆነ እና አሁንም ተመሳሳይ ነገር ነው እየመጣ ያለው ለማለት ያለው ትክክል ነው እና አዳነች ማምን ያላሉት አለ ከሁሉ እስካሁን ትዝ ይለኛል ለአንደርግራውንድ ካሜራ ሴኩሪቲ ካሜራ ገጥመናል ከመሬት ውስጥ ያለችው እስካሁን ያስቀኝ ምን ለመቅረጽ መሬት ውስጥ እንደቀበሩ የማይታወቅ ነገር ብቻ ኤኒዌይ የሆነ ሆኖ ልክ ነሽ በተለይ እንደዚህ አይነት ቦታ ያላቸው አካባቢዎች ላይ ስታንድ ባይ የሆነ አስቸኳይ የነፍስ አድን የግብረ ኃይል ምናምን የመቋቋም ያለበት ሁኔታ ነው እንዴት ንብረት ላይ አላወደመም እንዳሉ እንደውም አንድ ፎቶዬን ብቻ ሆነ እንጂ በርካታ ፎቶዎች እኮ አሉ ዘግናኝ ከዚህ በላይ የሆኑና በጣም ብዙ ንብረት ነው የሚያወድመው ደግሞ ይሄ ምን ጥያቄ አለው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለሶስት ቀናት ለሚቆይ ይፋዊ የሥራ ጉብኝት ትናንት ከቀትር በኋላ ወደ ካይሮ ማቅናታቸውን የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በትዊተር ገጻቸው አጋርተዋል በጉብኝታቸው ወቅት ፕሬዝዳንት ኢሳያስ ከግብፁ አቻቸው ከፕሬዝዳንት አብዱልፈታህ አልሲሲ ጋር በምጣኔ ሀብትና በሌሎች ዘርፎች ሰፊ የሁለትዮሽ ግንኙነት ማጠናከር የሚቻልባቸው ጉዳይ ላይ ሰፊ ውይይት ያደርጋሉ በማለት ነው የተናገሩት በተጨማሪም ሁለቱ ፕሬዝዳንቶች የአፍሪካ ቀንድን በሚመለከቱ ወሳኝ ጉዳዮች በቀይ ባህር ደህንነትና በመካከለኛው ምስራቅ ባሉ ወቅታዊ ሁኔታዎች ላይ ይመክራሉ ተብሏል በፕሬዝዳንቱ ልዑክ ውስጥ በፕሬዝዳንት ኢሳያስ ማለት ነው የውጭ ጉዳይ ሚኒስትሩ ኡስማን ሳለህ መካተታቸው ነው የተነገረው ሰሞኑን ባለፉት ሳምንት ኢትዮጵያና ግብጽ እየተካሰሱ ነበር የሰነበቱት በጣም እየተወቃቀሱ ነበር የሰነበቱት በተለይ ግብጽ በቀይ ባህር ዙሪያ ያው ኢትዮጵያ የባህሩ ተጋሪ ያልሆኑ ሀገራት አይሳተፉም የሚል መግለጫ በማውጣቷ ያን ነገር እያደረጉ ነበር ያሉትና እንግዲህ የግብጽና የኤርትራ ግንኙነት ይበልጥ እየተጠናከረ የመጣበት ሁኔታ ላይ ነው የምንገኘው ሌላው በትግራይ ክልል ትናንትና የድሮን ጥቃት ከሽራሮ ወጣ ብለው በሚገኙ ቦታዎች ተፈጽመው ነበር በዛሬ ዕለትም አሁን እንደምንሰማው ዜና እንደደረሰ ከሆነ የብልጽግና አገዛዝ የድሮን ጥቃት ፈጽመዋል በነደብረ ጽዮን ሲሰለጥኑ የነበሩ ወታደሮች ዛሬ መገደላቸው ነው የተሰማው እነደብረ ጽዮንም መግለጫ አውጥተዋል አምነዋል የተደረገውን ጥቃት ከእንግዲህ በኋላ
ለሚፈጠረው ነገር ኃላፊነት እንደማይወስዱ ነው ያስጠነቀቁት። በትግራይ ክልልም ውጊያው ሊያገረሽ ይመስሏል። ጽምዶ የሚለው ነገር አስግቶታል አገዛዙ። ግን እኔ ምን ጽምዶ የሚባል ነገር መኖር አለመኖር አላውቅም። ትናንትና ጥቃት ከፈጸሙት ድሮኖች ውስጥ አንዱ ተመቶ ነበረ። ከትናንት በስቲያ አንዱ ተመቶ ወድቆ ነበረ። አሁን ግን ዛሬም በአሁኑ ሰዓት እኔና አንቺ ውይይት ከመግባታችን በፊት የድሮን ጥቃት ተፈጽሟል። በሰሜን በኩል ያለው ግጭትም እየከፋ ነው የመጣው። በኦሮሚያና በአማራ ክልል ከቁጥጥር ውጭ በላይ ሆኗል። አሁን ሰጋ መሰል በቃ ሁሉም ጋር ያለውን ነገር እነሱ ናቸው እየረዱ እየደገፉ ምናምን የሚል ክስ እያቀረቡ ስለነበረ ተደጋጋሚ የድሮን ጥቃት እያደረጉ ነው የሚገኙት በትግራይ ላይ መቲ። ይህን ካል ዘንዳ ወደ ሌላ መረጃ ለመግባት አንድ እስኪ ነብይ ነኝ የሚል ሰው አውጭልኝ ፎቶ መከሰስ ያለበት ማለት ነው። ዜናው ስለደረሰኝ ነው። አይ ዶንት ኬር እሱ ያለውን ነገር በመጠቀም ነው። ይህን ነገር ተመልከቱ፣ አዳምጡ ተመልካቾቻችን። ይህ ነብይ ምን እንዳደረገ ባለፉት ጥቂት ሳምንታትና ሰዎች እየከሰሱ ነው። ነብይ መሰረት ነው ስሙ። ከሳምንታት በፊት ኦክሲጅን እያደረገ እሱ ቸርች የሄደን ሰው አወለቀው። ጌታ ፈውሷል። የኩላሊት ኢንፌክሽን ያለበት እንደውም ልጁ በዚህ አጋጣሚ የውጭ የዜግነት ሁሉ ያለው ነው አሉ። ወደሱ ሄደው ነፃ ሁነሃል፣ እግዚአብሔር ፈውሳል ብለው ተመልከቱ። በሃይማኖት ስም የሚፈጠረን ነገርና የዚህን አገዛዝ ሁኔታ እንድትመለከቱ ብዬ ነውና ከዚሁ ጋር ተያይዘው ለአብይ የሚጸልዩ ፓስተሮች ከመላው ዓለም ገብተዋል ኢትዮጵያ። እሱን እንድናወራ ብዬ ነው። ይሄ ሰውዬ ኦክሲጅንን አውልቅ ጌታ ፈውስሃል ይለዋል። ያ ሰውዬ ታማሚ ባደረገ ዕለት የዚያኑ ቀን ምሽት ሞተ። አንተ ፈውስሃል ብለው ኦክሲጅን ያወለቅለት እኮ ሰውዬ ማታውኑ ሞተ በማለት ሲጠይቁት ነው ከምትመለከቱት። አይ ዶንት ኬር ያለው አያገባኝም። እንዴ በአንተ እኮ ስህተት ነው፣ አንተን ያወጣው አያገባኝም። ይሄ ነፍስ መግደል ወንጀል ነው እኮ። እዛ ነው መከሰስ ያለበት። መንፈሳዊውን ብድና ነው። አንድ ውሸት ነው፣ የውሸት ትንቢት ነው። ኦኬ እሱስ እንደፈለገ ነው። መዋሸት ላይ አስቀጣ ይችላል ትላላችሁ። አዎ አንድ ሰው ቢዋሽ ማንንም የማይጎዳ ውሸት ከሆነ ለሞራሉ ትተውታላችሁ፣ ለህሊናው ትተውታላችሁ። ሰው የማይጎዳ ከሆነ ማለት ነው። በእርሱ ውሸት ምክንያት ግን በሰው ህይወት ላይ አደጋ ካደረሰ፣ ሌሎችን አፌክት ካደረገ በህግ መጠየቅ አለበት። ኦክሲጅኑ ሳያወልቅ ድንሃል ተፈውሰሃል ብሎ እንደዛው ቢመልሰው ያ የውሸት ትንቢት ብለን ዝም እንላለን። አውጣ ብሮት ቢያስወጣው ካስወጣ በኋላ የዛኑ ቀን ሞተ። ደግሞ እኮ ማዘን ነበረበት ወይም ሌላ ነገር ማድረግ ነበረበት። አይ ዶንት ኬር ምን ታመጣላችሁ ጉዳዩ እኔ ምን አገባኝ አይነት ምላሽ ነው የሰጠው። ንጹሃን በሚንገላቱበት፣ የህሊና እስረኞች በሚማቅቁበት፣ ለምን ክፉ ነገር ሆነ ብለው የጠየቁ የውሸት የክስ ታርጋ ተለጥፎባቸው በየወህኒ ቤቱ በየእስር ቤቱ ለዓመታት በሚማቅቁበት ሀገር ላይ እንዲህ አይነት ዘመናዊ ነፍስ አጥፊዎች፣ ነፍሰ ገዳዮች እነበርባን በነፃነት የሚፋልሉበት ሀገር ነው አብይ ሰራድ። ይሄ ነው እየሆነ ያለው። እሺ ሚራክል በኒውስ ምኑስ ወንጀል ቢሆንም ግድ የለም። ያው ያምታቱ ትውልድ ነው የሚያሳቱ ያሉት ሀገር መግደል ነው ቀጥታ ዳይሬክት የሰው ልጅ። ይሄ እኮ ግድያ ማለት ነው። መት በሽጉጥም ገደልሽው፣ በጩቤም ገደልሽው፣ የሚታከምበትን የሚተነፍሰውን አየር ነጥቀሽም ገደልሽው፣ ነፍስ መግደል ነው። እስከ መቼ ድረስ ነው እንደዚህ ይሆን የምንቀጥለው? እረ የህግ ያለህ እረ ሀገር ያለህ ለማለት ነው። መቲ በዚህ ላይ የምትዩ ካለ ስለ ፓስተሮች የደረሰኝ መረጃ ስላለ ወደዛው አልፋለሁ። አይ ወደዛው ቀጥለ። ዜናውን እኔም አይቼዋለሁ። በጣም የሚያሳዝን የነፍስ ግድያ፣ የማንም መጫወቻ ህዝባችን ለማንም ተላልፎ እንደተሰጠ ነው እያየሁ ያለሁት። ምንም መንግስትም ምንም ስርዓት እንደሌለ ነው የምታየው። እንደምታውቀው በዚህ በኩል ሰውን እየለቀመ በዛም በዚህ በፖለቲካ በማንነት መሰረት አድርጎ ቢይዝና የሚያሯሩጥ መንግስት፣ እነዚህ ግን በአደባባይ አዳራሽ ሞልተው
ይሄንን ሁሉ ወንጀል የሚፈጽሙበትን ማህበረሰብ ግን አሳልፎ ሰጥቷቸዋል። እንደልባችሁ ብሉና ጠጡ፣ እኔን እስከደገፋችሁ ድረስ ምንም ማድረግ ትችላላችሁ የሚል ነው እንጂ እኔ አሁን የልጆቹ ቤተሰቦች ወደ ፍርድ ቤት መሄድ አለባችሁ ብዬ ነው የማስበው። ፍርድና ፍትህ እዛ ሀገር አለ የለም የሚለው የምናውቀው ነው። ቢሆንም ግን ሂደቱን በደንብ ተከታትሎ እስከሚችሉ ድረስ መሄድ መቻል አለባቸው። ሰውየው ተይዞ ለፍርድ መቅረብ አለበት ብዬ ነው እኔ በጣም የማዝነው። ይሄን በሚቀጥለው ሳምንት አሁንም ሰው ሰብስቦ ሌላ ነገር እያደረገ ነው። በጣም አደገኛ ነው። በየሳምንቱ በሰበሰበ ቁጥር በየጊዜው የሚያጠፋቸው ነፍሶች እና የሚሰራቸው ወንጀሎች ተፈቶ ተለቆ እንደ ልቡ ነው እያደረገ ያለው። እሱ ብቻ አይደለም፣ ሌሎችም ብዙ ወጥተዋል። በነገር ላይ በዚህ ጉዳይ ላይ እሱ የመጀመሪያ አይደለም። ይሄ መጀመሪያም አይደለም የመጨረሻም አይሆንም። በየጊዜው እንደዚህ አይነት ወንጀሎች የብሩን፣ የሴት አስገድዶ መድፈሩን፣ የገስታውስ የምናምን ሁሉ እንዳለ ሆነው ተነስ ደህና ናችሁ ድናችኋል እየተባሉ መድኃኒታቸውን እንዲያቆሙ የተደረጉ ብዙ ሰዎች በሶሻል ሚዲያ ቤተሰቦቻቸው አጋርተዋል። ስለዚህ በዚህ ዘመን ወንጀለኛ መንግስት ባለበት ዘመን እንደዚህ አይነት ወንጀለኞች መቼም አንደኛው የመንግስት መገለጫው ናቸው ብዬ ነው የማስበው። ደረጀ እንደ ወደ መቲ አንድ ቪዲዮ ማታ ይልኩልኛል እየቆረጡ እዛ እንትን የሚያደርጉትና ሰሞኑን በቅርቡ ታስታውሻለሽ የሰላሌን ህዝብ ተሰርበሃል ተብሎ አሜሪካ ደርሶ መጥቶ የነበረ ስሙ እየጠፋኝ ነው። የእሱን ትናንት ላኩልኝ። ሚራክል መኒ የለም ትላላችሁ ይላል። ተመልከች፣ ውንብድና እንዴት የውንብድና ትምህርት፣ የሌቦች ትምህርት፣ ትውልድን የሚያቆሽ ትምህርት፣ የዘራፊዎች ትምህርት እንዴት እንደሚስፋፋ እንዴት የለም አለ የለም ትላላችሁ። ይሄንን ለማስረዳት አንዳንዶች አለ ጠርተህ አዳም ሆይ ጥረህ ግረህ በወዝህ ብላ ይላሉ። ያልሰራ አይበላም፣ ለመብላት ስራ ይላሉ። መጽሐፍ ነው ያለው። ስራ መስራት ጥሩ ነው፣ ለመብላት ይሆንሃል። ሰርተህ ግን ሀብታም አትሆንም። ያድዋጭቁች ቀየረው ቃል በቃል እኮ ነው ያልኩሽ። የሃይማኖት አባት፣ የሃይማኖት መምህር፣ የሃይማኖት ፓስተር ነኝ የምትል ሰርተህ ሀብት አታገኝም አለች። በሚራክል ነው። ሚራክል እሱ ማለት ሚራክልን በኮቴሽን አስገቢው በማጭበርበር ነው። እንደኛ ሚራክል እያልክ ነው። ሰርተህ ሀብታም አታገኝም ነው። ዓለም ብዙ ሌቦች አሉ። ከእያንዳንዱ ሀብት ጀርባ ወንጀል አለ ምናምን የሚባል ጥቅስ አለ። የዛኑ ያህል ግን ጠንካራ ነጋዴዎች፣ ጠንካራ ሰራተኞች፣ ጠንካራ ባለሀብቶች መኖራቸው ማወቅ አለብን። ሰርተው ሀብት ያፈሩ መኖር አለብን። ዓለም እየኖረች ያለችው በጠንካራ ጀግኖች በሰሩት በፈለሰፉት ነገር ነው። ሰራተኞች ነው። ከዚህ በኋላ ነው ሌቦች የተፈለፈሉት። እዚህ ጋር ግን ተመልከች፣ ትምህርቱን እኮ ነው የገረመኝ። ሰርቼ ሀብታም ሆናለሁ ብለህ እኮ እያለ ሰርተህ መብላት ትችላለህ አለ። ለጉርሻ ለእንጀራ ይሆናል ስራ፣ ነገር ግን ሀብታም አትሆናትም አለ። ሀብታም ደግሞ ምን በል እያለው ነው? ስራ ብቻ ያዋጣህም ሌላ ነገር አድርግ ነው። ኢማጂን ይሄ ስብከት የሚመጣው ከማን ነው? የእግዚአብሔርን ቃል ወንጌልን ይዣሉ ከሚል ሰው ማለት መጽሐፍ ቅዱስ ይዣሉ ከሚሉ ማፊያዎች፣ አጭበርባሪዎች፣ ደፋሮች በጣም እና እግዚአብሔር መቼም የሚነሳበት ጊዜ አለ፣ የሚያጸዳበት ጊዜ አለ። እርግጠኛ ነኝ እንዲህ አይነት ደፋሮች የተሳለቁ ናቸውና። ግን አስተምሮቱ ለምንድን ነው ሀብታም ስለመሆን ክርስትና የምታስተምረው? ሀብታም ስለመሆን የሚባል ትምህርት አለ እንዴ? ሀብታም ባለጸጋ መንግስተ ሰማያት ከሚገባ ነው አይደለ የተባለው? ግመል በመርፌ ቀዳዳት። ለምንድን ነው ስብከቶቹና እነዚህ ሰዎች ሁል ጊዜ ምድራዊ ሀብትና ልክ ፕሮስፐሪቲ ጎስፔል እና አብይ ናቸው። ስለዚህ ሀብታም የመሆን ትምህርት ነው በየጊዜው የሚሰጡት። እንዴ ትክክለኛው ትምህርት ሀብታም የመሆን በምድር ላይ ሀብታም ሆኖ የተንደላቀቀ ኑሮን መኖርና በምድር ላይ የሚያልቅ ዴስቲኒ ነው እንዴ እየሰጡ ነው ያሉት? እሱ ብቻ አይደለም፣ አንዱ ተናግሯል። ሌላም አንድ ፓስተር ነኝ የሚል ምን አለ? የሚራክል መኒኬት ነው ምናምን። እኔ እኮ ሴጣን የሰረቀውን ሃይጃክ እያደረኩት ነው። ሃይጃክ አድርጌው ምናምን ጠልፌ ነው ወደዚያ ማመጣው። ተባብረው ነው የሚሰርቁት ከሴጣን ጋር ሰውየውና እና እኔ እሱን አታልዬ ከሱ ላይ ወስጄ ነው የምሰጣችሁ። በዚህ ደረጃ እኔ መቼም ደስ የሚለው ነገር አሁን ሌላ አንድ 2 ናቸው 3 ፓስተሮች ባለፈው መግለጫ አውጥቷል። እነዚህ ትምህርቶች አይመለከተንም፣ ከኛ አይደለንም፣ ከነሱ አይደለንም፣ እንድትለዩን፣ እነዚህ ከኛ አይደሉም፣ ሌሎች እንደሆኑ እወቁልን ብለው በአደባባይ
መግለጫዎችን አውጥቷል። ቪዲዮ ሁሉ ሰርቷል። በቲክቶክም በሁሉም እየተዘዋወረ አይቼዋለሁ። እንደዚህ መደረጉ ጥሩ ነው እንጂ ይሄኛው በጣም የሚገርም እኮ ነው። ክርስትናን ለብሰ መተ እልም ያለ ዓለማዊ እንደውም ዓለማዊ ወንጀልን ሁሉ የማስተማር ሂደት ነው እና መቼ እንደሚጠየቁ አላውቅም። ግን ማህበረሰቡ ራሱ ደፋር እኔ እኮ ድፍረታቸው እንዴ! ሰው እኮ እግዚአብሔርን ለንግግራቸው እንኳን ቃላቸው አይጠነቀቁም። በቃ እኮ ምንም በቃ መንፈሳዊ ለዛ የሌላቸው ሲደፍሩ ፈሪሃ እግዚአብሔር የላቸው ቃሉን እያጣመሙ ሲናገሩ በድሆች ላይ ሲሳለቁ በተለያየ ነገር ላይ ሲያደርጉና ሰርተህ ሀብታም አትሆናትም ማለት በቃ ዘርፈ ለሀብት ነው እንትኑ ይታዩ የማዳኑን ስራ የክርስቶስን እሱን ማርችው አይታሰብም ጭራሽ ስለሱ ስለ ሰማያዊ ነገር መናገር አይደለም እሱንም ማረስተውታል። ይሄን እንኳን የምድሩን ለማድረግ ከምድራዊ ህግ እንኳን ያነሰ ነገር ነው የሚናገሩት። በምድራዊ ህግ እንኳን በተሰርቅ ትቀጣለህ የሚል እኮ አለ። እነሱ እኮ በቃ ፕሮሞት የሚያደርጉትን ነገር ስትመልሽ እጅግ በጣም ነው የምደነገጨው። ይህ በእንዲህ እንዳለ ከዓለም ዙሪያ ፓስተሮች ገብተዋል። መረጃው ኢትዮጵያ በቪአይፒ ቲኬት ገብተዋል በርካታዎች፣ ሁሉም ግን አልገቡም። ከእናንተም ከእንግሊዝም ከአሜሪካም ከብዙ ቦታ ያሉትም ጥሪ ተደርጎላቸው አንገባም ከዚህ መንግስት ጋር ትብብር የለንም እየሆነ ባለው ነገር ብለው የቀሩ አሉ፣ የተወሰኑ የቀሩ አሉ። በርካታዎች ግን ባሳለፍነው ከ3-4 ቀን በፊት ገብተዋል። እንግዲህ ምርጫውን ተከትሎ ውጤቱ ሲገለጽ እነ ዶናልድ ትራምፕ ተጸልዮላቸው ሄደ እንዴ በእንትኖች ተሰብስቦ የዛ አይነት ሊደረግ ነው መሰለኝ። ኤኒዌይ በከፍተኛ በቪአይፒ ተደርጎ ቲኬት ተቆርጦላቸው ምናምን ነው የገቡት እንዲመጡ የተደረጉት። ካሁን በፊትም ሰብስቦ ነበር 4 ኪሎ ካስታወስ ቢኒያም ሽታይ ነግሮናል። ቢኒያም ሽታይ ከዛ ያወጣው እሱም ነበርኩበት ያለው እዛ ስብሰባ ላይ በጣም መጥፎ ነገር ነው የተናገረው አብይ ቢኒያም እንዳጋለጠው ማለት ነው። እያዳከምናቸው ነው ኦርቶዶክስን ገና ከዚህም በላይ እንኮረኩማቸዋለን ብሎ መናገሩን 400 ፓስተር ባለበት ቦታ ላይ ቢኒያም ነው ያጋለጠው አይና አሁንም የመጡት ምርጫውን ተከትሎ መንግስታቸው ሊመሰረት ስለሆነ አዲሱ መንግስት እሱ ሊባርኩ ነው፣ የተለያየ ነገር ሊያደርጉ ነው። እኔ ግን የገረመኝ መቲ እሱ አይደለም። ከነዚህ ቤተክርስቲያን አርሲ እየተቃጠለ እየነደደ የትም ቦታ ያለበት ባለው ሁኔታ ውስጥ ከዚህ ሁሉ ከሚርመሰመሰው ፓስተር ነኝ ነብይ ነኝ መጋቢ ነኝ ከሚለው ሁሉ በላይ ታይወችም የማዕረጉ አይነት ነፍን ከዛ ሁሉ መንፈሳዊ ማዕረግ ከተቀራመተው ሁሉ በተለይ ባለፈው ይሄን ሁሉ ሀዘናችንን አይቶ ከያኒው አርቲስቱ ቴዲ አፍሮ ዳስጣል ሀገር ለቅሶ ላይ ናት ሲል ለምን ይሄን አለ ብለው ዘፈን ሲተነትኑ ከነበሩት መካከል ለመቃወም ዘፈን ሲተነትኑት ከነበሩት መካከል ስለ ሰሞኑ ደም መፍሰስ ስለንጿል ስለ ሰሞኑ ምን ነው ድምጻቸው ጠፋ? ምን ነው አንድኛቸው እንኳን አልተናገሩ? የት ሄዱ? በእውን እናንተ ከእግዚአብሔር ናችሁ ወይስ ከቄሳር ናችሁ? የእግዚአብሔር አገልጋይ ናችሁ የፈርዖን? የእግዚአብሔር አገልጋይ ናችሁ የናቡከደነጾር? የእግዚአብሔር አገልጋይ ናችሁ የበዓል ወይም የናካ? በጣም የምትገርሙ ናቸው። ተውኮረ ማለት የሉም እኮ አሁን ደግሞ ይሄንን የጥፋት ሀገር በጦርነት ሲያወድም 8 ዓመት የነበረ ክፍል 8 ዓመት ያለማቋረጥ ጦርነት ድሆችን ሲያፈናቅል የተለያየ ነገር ሲያደርግ የነበረን አሁን ደግሞ አዲስ መንግስት ሊባርኩ በቪአይፒ መጥተዋል። ከመካከላቸው ግን አንድ እውነት ጠፋ። የእውነት አንደበት ጠፉ። ጥቂቶች የማናቃቸው አደላደል የማይሉ ድምጻቸውን ያሰማሉ። ቆንጆ ነገር የሚናገሩ እውነተኛ ነገር ግን ገለል የተደረጉ የምናቃቸው የምናከብራቸው ሰዎች አሉ። እንደነ ፓስተር ቸሪ አይነት እውነት የሚናገሩ በርካቶች አሉ። አብዛኞቹ ግን ተመለከተ ነው የሚለው አየ ነው እግዚአብሔር ከላይ አንድም ሰው አጣ። ስለዚህ ክንዱ መድኃኒትን አደረገ መፍትሄ ያደረገችለት የሚል ቃል አለ። እግዚአብሔር ራሱ መፍትሄ ያደርጋል። ስለ ድሆች የማይጮሁ ስለ ሞቱት የማያዝኑ ስለተለያየ ነገር ገዳዮችን፣ ዘራፊዎችን፣ ሙሰኞችን፣ አጭበርባሪዎችን የሚባርኩ እንዳሸንፈልተው ለዛ ተብለው ለማንኛውም መረጃውን
እየተከፈለላቸው በቪአይፒ በአውሮፕላን እንደ ትራምፕ ሊጸልዩ ነው መሰል ተጸልየዋል። ስብሰባም ያደርጋሉ። እሱ ጋር አብይ ጋር ስብሰባ ይኖራቸዋል። የስብሰባውን ውጤት ተከታትለን እናሳውቃቸዋለን። መልካም ይሄዱበት። የመውደቅ ዘመን ስለሆነ ምን ጠብቀው ነው። ይህን ካለ ዘንዳ መቲ በአማራ ክልል የሚደረጉ አውደ ውጊያዎች ቀጥለዋል። በዱር ቤቴ በዛሬው ዕለት ውጊያ ተደርጎ ነበር ጧት። እነዚህ ዘመናዊ ስናይፐሮች በጣም ውድ ናቸው መሳሪያዎች የቴዎድሮስ እዞች በዛሬው ዕለት አዳዲስ እንትኖችን ማርከዋል። የማረኩበት ቀን ነውና እነሱንም ልከው አሳይተዋል። እነዚህ የምትመለከቷቸው መትረየሶች ስናይፐሮች ናቸው። ደርሰውናል፣ እናመሰግናለን፣ ሌላም ይጨመርልን በማለት መልእክት ያስተላለፉበት ጊዜ ነው። በአማራ ክልል በተለይ በወሎ በዛሬው ዕለትም እንደቀጠለ ነው። ሌላው በደሴ ከተማ ትናንት እኔና አንቺ የተነጋገርነው ቪዲዮንም ፎቶንም ረሳ ነው የአርሲ ጉዳይ ተቀጣጥሏል። በጣም አዝናለሁ። ይዘሽዋል ቪዲዮን የደሴውን? አይ ማስታወቂያውን ብቻ በቀደም ያቀረብኩት ግን ማየት ነበረብን። በጣም ምን ያህል ሰው እንደወጣ ማሳየት ነበረብን። ኤኒዌይ በኋላ ወይ ነገ እናወጣዋለን። በርካታዎች የደሴ ወጣቶች ለሌሎች አርአያ በሆነ መልኩ ተቃውሟቸውን ያሳዩበት ነው። የአርሲው ጉዳይ መላቀቅ የለም በፍጹም እያዘናጋችሁን እየተገደላችሁን አትቀጥሉም በሚል አሁንም እንደቀጠሉ ነው። ባህር ዳር ናቸው ደግሞ ያስደሰቱኝ። ባህር ዳር ዩኒቨርሲቲ ናቸው። ኢቭን በአማርኛም በግዕዝም ጭምር ነው ኢቭን መፈክር እንኳ ያሰሙት። ኧረ ኦሮምኛና ትግርኛም አለው አሉ። አለው በሁሉም ቋንቋ ነው። እስኪ የተወሰነውን ግን እንስማቸው እስኪ ባህር ዳር ዩኒቨርሲቲዎች በሜሎስ ሰየፍ ለሃይማኖቴ ለማተቤ ሄደን እንሞታለን፣ በሳትም እንቃጠላለን። እንደ ሰማዕታቱ እንደነ ጴጥሮስ እንደነ ጳውሎስ የህይወት ዋጋ እንከፍላለን። እንግዲህ በቃን የሚል ምሬት ነው። በሌላም ቋንቋ ያደረጉት አሉ። በቃን ያሉ በጣም ከፍ ያለ ተቃውሞ ነው ባህር ዳር ዩኒቨርሲቲ የተደረገው። ያ ብቻ አይደለም። በአምቦ ዩኒቨርሲቲዎችን በተቃውሞ ወጥተዋል። መቲ አስተዳደራዊ ጥያቄ በማንሳት ቅሬታቸውን እየገለጹ ነው ያሉት። መጀመሪያ ተቃውሞ ወጥቶ ነበረ። የተቃውሞ ሰልፋቸው በጣም ከፍተኛ ነው። ተቃውሞ እያየለ በመጣበት ሰዓት ላይ ግን ፖሊስ ኃይል በመጠቀም ነው የአምቦ ዩኒቨርሲቲ ተማሪዎችን የበተናቸው እንደምትመለከቱት። ይበቃል እንግዲህ ይሄ እንዲህ አይነት ተቃውሞዎች እያየሉ ባለበት የቤተክርስቲያን አባቶች በየስብከታቸው መቲ በጣም የሚገርምሽ ወጣቱ እኔ በዚህ ላይ መደነቅ አለበት። የህዝቡን መነቃቃት አንዳንዴ አፕሪሼት ማድረግ አለበት። በአርሲው ጉዳይ ላይ እየተመለከትን ያለነው ነገር የሚበረታታ ነው። ህዝቡም በቃኝ እያለ ይመስላል። ኢቭን ቲክቶክ የሚሰሩ ወጣቶች፣ በርካታ አርቲስቶች፣ በተለይ አርቲስቶች ደግሞ ከሚገባው በላይ ብዙ ነገሮችን ይሄ ደሴው ነው መቲ ቪዲዮውን ነበር ማሳየት ያለብን። ሆጤ ሜዳን በደንብ ነው እንትን ያደረጉት። በሚገርም ሁኔታ ጧፍ ይዘው እንደዛ አድርገው ነው ያሰቧቸው። ድምፃቸውን ቁጣቸውን አሰምተዋል። በአርሲ ጉዳይ የሃይማኖት አባቶቻችንን በርካታዎች እየደፈሩ ነው። ብዙዎች እየተናገሩ ነው። ያን ነገር እያደረጉ ባሉበት ሰዓት ላይ ተመልካቾቻችን አንድ ነገር ለማሳየት ብቻ ሰሞኑን ትግራይ ላይ ጦርነት ድሮን እየመታ ነው። ያ ሳይበርድ በዚህ ቁጣ ሳይበርድ ሌላ ውጥረት ተመልከቱ። የብልጽግና ነገር ብያቸዋለሁ። ያ ብቻ አይደለም። በአዲስ አበባ ስታዲየም ሁላችሁም እንደምታውቁት በድግስ ለማደብዘዝ ይሄን ቁጣ ይሄን ጩኸት ለማደብዘዝ ተደርጓልና መቲ ሁኔታውን የተከታተለ አንድ ልጅ አለ። እንድትመለከቱትና እናንተም በደንብ ግንዛቤው እንዲኖራችሁ ታምሩ አለሙ የአርሴናሏን ጉዳይ አጋርቶናልና አንድ የተከታተሉ መቲ እናቅርባት። መልካም። ይሄንን መድረክ ያዘጋጀው አዲስ አበባ ዩኒቨርሲቲውን ተስፉ ኪሮስ
የቫርዳስ ክለብ ባለቤትና የሙዚቃ መድረኮችን በማዘጋጀት የሚታወቅ ሰው ነው። ይሄ ቀይ ሰሞኑን ሰይፉ ሾው ላይ ቀርቦት የነበረው ማለት ነው። ብዙ ነገር ከአዲስ አበባ መስተዳድር ከምናምን ተነጋግሮ ለኮንሰርቱ ቀን ተቆረጠ ይለናል ታምሩ። ቲክቶከሮች አስቀድሞ የማስተዋወቅ ስራ እንዲሰሩ ተደረገ። ከ10 በላይ ታዋቂና ሌሎች አዳዲስ ድምፃውያን ስራዎቻቸውን ለማቅረብ ውል ፈረሙ። ተመልከቱ። 30,000 የመግቢያ ቲኬትና 30,000 ማሊያ ተዘጋጀ። ቢዝነሱ ኃይለኛ ነበር። አንዱ 500 ነው 2,000 ይሸጥ ነበር የተባለው ይሸጣል ተብሎ። ስለዚህ ያተርፈናል በሚል ምክንያት 11 ሚሊዮን ብር የወጣባቸው የድምጽ መሳሪያ አዲስ አበባ ስታዲየም ላይ ተገጠመ። ትኬት መሸጥ ተጀመረ። በጥቅሉ ይላል ታምሩ የወጣዎች 30 ሚሊዮን ብር ፈሰስ የተደረገበት ነው ለዝግጅቱ። እኔ ቢዝነስን አልቃወም፣ ሰዎች እንደዛ ብለው እንትን ያደርጉ ግን ነገር ነው። ስለዚህ ሳምንት ሲቀረው ግን ይላል በአርሲ ኦርቶዶክስ እምነት ተከታዮች ላይ አሰቃቂ ግድያ ተፈጸመ። መኖሪያ ቤቶች፣ አብያተ ክርስቲያናት ተቃጠሉ። ባለማተቦች ተሰደዱ። ኢትዮጵያንን አስቆጣ ከዳር እስከ ዳር ብዙ። በዚህ ምክንያት ምን ተባለ? ኮንሰርቱ እንዲሰረዝ አሊያም እንዲራዘም ዘመቻ ካምፔን ተጀመረ። እዚህ ላይ ነው ያጠፉት አዘጋጆቹ። አንድ ሳምንት ሲቀር ይሄን ቢያደርጉ ነበር ጥሩ ነበር። ሰሚ ግን አልነበረም። በኮንሰርቱ ዋዜማ ድምፃውያን ተገኝተው ልምድ አደረጉ፣ ውሳኔያቸውን አሳለፉ። ትናንት ምን ሆነ ተፈጠረ? በኮንሰርቱ ዕለት ማለዳ ምን ተፈጠረ? አዘጋጆቹ ከለንደን የመጡ የቀድሞ አርሴናል ተጫዋች ኢማኑኤል ኢቦዬና አርሴናል ደጋፊ ቲቪ አቅራቢዎችን ተቀብለው አዲስ አበባን ሲያስጎበኙ ከተሳታፊ ድምፃውያን መካከል ጥቂቶቹ በጠነከረው ህዝባዊ ግፊት ምክንያት ራሳቸውን ከኮንሰርት አገደሉ። ሰምታችኋል። እነ ብዙዎቹ እነ ራሄል ጌጡ፣ እነ ታደለ ሮባ፣ ሌሎች ሁሉ እነ ሳሚዳን አገደሉ። ታደለ ሮባ፣ ሳሚዳን፣ ራሄል ጌጡ ቀደሙ። ዮማሪዮስ ተከተለ። አራቱ ድምፅ አዘጋጆችና ታዳሚው ይቅርታ ጠይቀው ስራዎቻቸውን እንደማያቀርቡ አሳወቁ፣ በይፋ ማለት ነው። ይሄን ተከትሎ ምን አደረጉ? ሄዱ አዲስ አበባ መስተዳድር። ትኬትም አልተሸጠልንም፣ ድምፃውያንም ሰረዙብን፣ ህዝቡም አልሳተፍም እያለን ነው። ስለዚህ ለሌላ ጊዜ ይደረግልን፣ ስታዲየሙ ይራዘም ብለው ለመንግስት ጥያቄ አቀረበው። ምን ተባሉ? አይቻልም፣ የምንም ይጨምር የገጽታ ግንባታ እያደረጋችሁ ስለሆነ መካሄድ አለበት፣ ሰውን ያመጣላችኋል አላቸው። ልብ በሉ ተመልካቾች፣ በዚህ ሁሉ መሰረዙ ለገጽታ ግንባታ ጥሩ አይደለም፣ እኛ ተመልካች እናወጣልና ታስቡ ተባሉ። ኮንሰርቱን የማካሄድ ግዴታ ተጣለባቸው። ቀድመው አንሳተፍም ካሉት ድምፃውያን ውጭ ያሉት አብዛኞቹ አርቲስቶችን በአካል ተገኝተው የተወሰኑት ማናጀሮቻቸውን ልከው የመግቢያ ባጅ ወሰዱ። ከአዘጋጆቹ ጋር ተወያዩ። አንዳንዶቹ የአዘጋጆቹን ጭንቀት ተረድተው ስራዎቻቸውን ለማቅረብ ሲስማሙ፣ አንዳንዶቹ በመገኘትና ባለመገኘት መካከል ተንሳፈው ለአመሻሹ ኮንሰርት ተቀጣጥረው ተለያዩ። ተመልከቱ። የኮንሰርቱ ምሽት ምን መሰለ? የተመልካች ድርቅና ህዝባዊ ቢተኝነት ያላስደሰተው ብልጽግና ወይም መንግስት የኮንሰርቱን ኃላፊነት ከአዘጋጆቹ ነጠቀ፣ ወሰዱ። የከተማው አስተዳደር የፓርቲውንና በተለያየ ክንፍ ያደራጃቸውን ማህበር አባሎቹን እያሰለፈና የተዘጋጀውን የአርሰናል ማሊያ እያደለ በነፃ ስታዲየም አስገባቸው። ተመልከቱ ኪሳራ። እነዚህ ሰዎች በነፃ ገብተው አዘጋጆቹን ለኪሳራ ከመዳረጋቸው በተጨማሪ ነፃ የመጠጥ ኩፖን እየተሰጣቸው በድራፍት ችርስ ሲባባሉ አመሹ። ቀድመው እንደማይመጡ ካሳወቁት አራት አርቲስቶች በተጨማሪ ቀን ላይ የመግቢያ ባጅ የወሰዱ ሌሎች 4 ድምፃውያን ደብዛቸው ጠፋ። ማን? ልጅ ሚካኤል፣ ሮቤል ሚደቅሳ፣ አማኑኤል የማንና ሚክዋን ኮንሰርቱ ላይ አልመጡም። በደንብ መዝግቡ እሺ። እነ ልጅ ሚካኤል አልመጡም፣ አልተገኙም። በጥቅሉ ከ10 ተጠባባቂ ድምፃውያን መካከል 8ቱ የውሃ ሽታ ሆኑ። ከነዚህ ውስጥ በቅርቡ አልበም ያወጣው ሚካኤል አትክልት ወይም ሚክዋን ለዚህ ኮንሰርት ብሎ ከአሜሪካ ድረስ ሲያትል ተነስቶ አዲስ አበባ ቢመጣም መጨረሻ ላይ ሐሳብ ከቀየሩት ጋር ሆኖ አልገባም ብሎ ሰረዘሱ። የህዝብ ድምፅ አያችሁት። እና ኮንሰርቱ 80% ቆይታ በዲጂዎች ሙዚቃ በቲክቶከሮች ጭፈራ ተሸፈነ። በዕለቱ ተገኝተው ስራዎቻቸውን ያቀረቡት ድምፃዊ አስገኘው አሽኮ አስጌ ኢደንደሾና አዲስ ሙላት፣ ሊያ ግርማና ኪስማ ብቻ ሆኑ። ኮንሰርቱ አነጋጋሪ ኮንሰርት በትርፍ ሳይሆን በበዛ ክስረት ተፈጽሟል። አዘጋጆቹ ያወጡትን ሩብ ያህል ሳያገኙ የለፉትን ሲሶ ያህል ሳይክሳቁ ድግሳቸውን ለበላተኛ አስረክበው በገንዘብም በሞራልም ከስረው ወጡ።
ከመንግስት ጫና በተጨማሪ ለውሳኔ በመዘግየታቸውና ኮንሰርቱ ወደ ሌላ ቀን ማሸጋገር ድላቸውን በማበላሸታቸው ዋጋ ከፈሉ። ብዙዎች አውጥተናል የሚሉት አዘጋጆቹ ስኬትና ትርፍን ሲያሳኩ መና ቀርተዋል። ከህብረተሰቡ ጋር የተጋባውና ለገጽታ ግንባታ ተጨንቆ ኮንሰርቱን የተቆጣጠረው መንግስትም አብዝቶ ከስሯል። የህዝብ መቀለጃ ሆኖ ራሱን አስገብቷል በማለት አጠቃላይ ያለው ነገር ያደርጋል። በኪሳራ ተደምድሟል። መቲ ያለው እውነታ ይሄ አንዳንድ ቪዲዮዎች ሲያወጧቸው ነበረ መደበቅ ያልቻሉ እንደው ብሎ ማለት ነው። የአርሴናልን ቲሸርት ለብሰው ማንቼ ይችላል ምናምን ብያሉ ስለ ማንቸስተር ሲዘፍኑ የነበሩት አይታችኋል። በግዴታ ሜዳቸውን የምታውቁ ማለት ነው። የአርሴናልን ቲሸርት ለብሰው ለዕለቱ አበልና ያው ለእንጀራ ከዛ በኋላ ላይ ሞቅ ሲለው ያን እንዳልከው የነፃውን መጠጥ ምናምን ጠጣና ማንቼ ይችላል ምናምን እያለ ስለ ማንቸስተር ሲዘፍን ነበር። ሌላው በባስ ሲጫኑ በራሳቸው አደረጃጀት ጥበቃ እየተደረገ በቁጥር እየተሰለፉ በአውቶቡስ ሲጫኑ ምናምን አይተናቸዋል። አሁን ግልጹ አንድና አንድ ነገር ነው። እንደዚህ አይነት ነገር ለማበድ እንደማንችል የአዲስ አበባ ህዝብ ነግሮናል። ብዙ የአዲስ አበባ ህዝብ ብቻ አይደለም። በዛ ቦታ ላይ ይሄን በዚህ ነገር አንስማማም ከህዝብ ጋር ነው የምንቆመው ያሉ ከያንያንን ማክበር አለብን። አይ ምንም አታመጡትም ብሎ የሄዱትን መብታቸው ነው፣ መብታቸውን እናከብራለን። እኛም ግን መብት አለን፣ እነሱም ቦይኮት የማድረግ መብት አለን። እነሱም በደማችን ላይ እንዳይቀልዱ በእኛ በማህበረሰባችን ላይ ቁጭ ብለው እንጀራ እየበሉ መልሶ ያንን ማህበረሰብ ከሚረግጥ ጋር አብሮ እንዳይረግጡ ግን መከላከል የዛ መብት አለን። የሚፈልጉትን ይደግፉ። በሰው ጣልቃ ገብተን ለምን ሄድ ካትሄድ አንልም። ከዚህ በኋላ ግን እነሱ የሚሰሯቸውን ስራዎች፣ የእነሱን ዩቲዩቦች፣ የእነሱን ማንኛውንም ነገር ቦይኮት በማድረግ ማህበረሰቡ ራሱን ከእንደዚህ አይነት ግፈኛ አካሄድ ከግፍ ሀገሪቷን ነፃ የማውጣት ነው። ከግፍ ነው ባይዘው ይሄ ግፍ እየተለማመድ ነው መጥቶ ውጦናል። አሁን ደጋግሜ ነው የምናገር፣ እስከ አንገታችን ውጦናል። ይህን መለማመዳችን አሁን በቃ የሚባልበት ዝግጅት ላይ መድረስ አለብን። እዛ አደረጃጀት ላይ መምጣት አለብን። የኛ ህዝብ ለነገሩ ቀላል አይደለም። በዚህ ጉዳይ ላይ ኦልሬዲ ብዙ ነገሮች አንሰብስክራይብ እየተደረጉ ነው። እኔ በስድቡ በምናምኑ ብዙም አልስማማ። ምንም አይደለም፣ ወያ በልብ ነው። እነዚህ ሰዎች በዚህ ሁኔታ ላይ በኢትዮጵያ በመከሯና በለቅሷ ጊዜ በህዝባችን ለቅሶና ጭፍጨፋ ጊዜ በተቃራኒ ለቆሙት ሁልጊዜ በተቃራኒያችን ናቸው። በምንም ተአምር በእነሱ መንገድ አንሄድም። በምንም ተአምር ከነሱ ጋር አንቆምም፣ ከነሱ ጋር አንታይም። ዛትሴት ሙያቸው እዛ ላይ ያበቃል ማለት ነው። ብዙዎችን እኮ ቢማሩ ጥሩ ነበር። ከዚህ በፊቶች በዛ መማር አለባቸው። በቃ ይሄ ህዝብ ጉልበት የለውም ብለው ይሄ ህዝብ አቅም የለውም ብለው በዚህ ደረጃ ሊሳለቁበት ከጉልበተኞችና ባለገንዘቦች ጋራ ሊሳለቁ ከሄዱ ማህበረሰቡ ባለው ጉልበት ደግሞ የራሱን ነገር መናገር መቻል አለበት እና እሱ አንዱ ነው። ይሄንን መደረግ አለበት እንጂ በህዝብ ለቅሶ ላይ እየጨፈሩ ኑሮ ይበቃል። ስለዚህ እነሱን የምናከብረውን ማክበር አለብን። ከዛ ውጪ በዚህ በአርሴናል ጉዳይ እኔ በጣም የአዲስ አበባ ልጆች በዚህ ጉዳይ ላይ የራሳቸውን ያዳኑ ከያንያንን በጣም ነው የማመሰግናቸው። ራሳቸውን ብቻ አይደለም ሀገራችንን ተስፋ አላት የአረመኔ አገር እንዳትሆን የታደጉበት ነው። በዚህ አጋጣሚ ደግሞ የአዲስ አበባ ልጅ ዛሬ የአዲስ አበባ ልጅ መስዋዕትነት እየተናገረን ባለበት ሁኔታ የአዲስ አበባ ልጅ ተሰብስቦ ጨፈረ ለማስባል የሌለውን ባህሪ፣ የሌለውን ጸባይ፣ የሌለውን ጭካኔ እዛ ውስጥ ጨምቀው ሊያጠፉት የነበረውን ማንነቱን አጽድቷል። ምንም የአዲስ አበባ ከሸገርና ጫፍ ከመሳሰሉት ከተለያየ አካባቢ ነው እየመጡ ሲጨፍሩ የነበሩት እናውቃለን። የአዲስ አበባ ልጅ በተወሰነ ካድሬ የሆነ ምናምን የሆነ እንጀራ የሚበላ ካልሆነ አብዛኛው ተከቶ ነው ያለው። እንደውም በየሶሻል ሚዲያው የለውም አልነበርኩም እቃወማለሁ እያለ እየተናገረ ነው። ስለዚህ ይሄ ከአዲስ አበባ ህዝብ ጫንቃ ላይ ራሳቸውን ማንኛውም ሰው እንዲያነሱ በዚህ አጋጣሚ ይህንን ያደረገው ብልጽግና ነው። በአደረጃጀቱ እንደ ማንኛውም የብልጽግና ድጋፍ ሰልፎች የብልጽግና የድጋፍ ፓርቲ ነው ብዬ ነው የማየው። ይሄ የበቀደሙ አመሰግናለሁ መቲ። ጋራሻለሁ ብዙ እንደዚህ የኮራሁበት ጊዜ የለም። በህዝቡ አቋም፣ በህዝባችን አቋም፣ በቲክቶከሮቹ በአብዛኞቹ ማለት ነው፣ በአርቲስቶቹ ሁሉም ተናቦ እዚህ ላይ ሲደርስ ትኮሪያለሽ። ተስፋ አለው። ይሄ አገሩን አስይዞ አይቀድድም። ወገኑን አስይዞ የማይቀድድ ህዝብ አለ። በዚህ መካከል የተሸወዱ አሉ። በነገራችን ላይ እኔ የአርሴናል ቀንደኛ ደጋፊ ነኝ ብዬሻለሁ መቲ። ሰሞኑን ግን በቃ የሆነ ነገር ተናነቀኝ። ዝም ብሎ የተናነቀ ለምን ታውቂያለሽ? ወደ ብልጽግና ፓርቲ ሊወስዱት አርሴናል ተመስገን ጥሩ ነህ። ያኛው ሚኒስቴር እዛ የኛውም አርሴናል ሲሉ
ዝም ብሎ እንትን ነገር አለኝና ይባስ ብሎ ደግሞ ይሄ ኮንሰርት በአርሴናል ምናምን ተብሎ ይሄ እንመራለን እያሉ አንድ የሆነ ጋዜጠኛ የሚመስል ወፍራም በቃ ዝም ብሎ ሰው ሲላቸው ልክ ተጋብተው የሚጮህ ልጅ እየወጣ በእንትን ላይና ቅፍፍ አድርግ በቃ እኔ ራሴ ተመልከች እንግዲህ እሺ አይልሽ ነገር አውጥቼ ምን ይሄን ክለብ አለመደግፍ መብቴ ግን ወጋ አለው ሁሉም ከድሮ ከልጅነታችን ጀምሮ ነው እኛ የምንደግፈው ወጋ አለው በዚህ ደረጃ አይሆንም ያስጠላል እነሱ ራሳቸው እኔ ተውት እንደው አርሲ ማሸነፉን ራሱ ያርሲውን ሀዘን እርሱት ሀዘና ደስታችንን ገለጽን ዋንጫ በላ ተባለ ለእንደዛ ሲያደርጉ ምን አድርገው በልኩ እናደርጋለን እኔ ያኛው ነው ስጀው የነበረው ይሄ ተዘጋጅቷል ኮንሰርት የነበረው ለምንድን ነው አንድ ሰው ቢዝነስ ማይንድድ ነው አይ ኢትዮጵያ ውስጥ አርሴናል ይሄን አይነት ደጋፊ ካለ ለምን ቢዝነስ አልሰራም ብሎ ከሆነ ልጁ ጥሩ ይሸቅላል ማለት ነው ከሚል ነው እንጂ ዝም ብዬ ስመለከተው በዚህ ደረጃ የፖለቲካ ጋጠጋግቶ ለመጨማለቅ ሲሆን ለራሴ ቀፈፈኝ በቃና ያ ልጅ አሁን ቅድም ያልቸው አንቺ በግድ አርሴናል ማሊያ ለብሶ ማንቼ ይችላል ያለው ልጅ አስተስቴ በቃ እስከዚህ ድረስ ትሉትና አንዳንዴ ለምንድን ነው እንደዛ የሚሆነው መሰለሽ የቅዳሜ ደጋፊ አሁን ትናንት ልኬ ኳስ አዲስ አሁን እኮ ያስቸገረን ያለው መት ምን ተታቀለሽ ይሄ ትናንትና ከትናንት ወዲያ አርሴናል ማንቼ ማለት የጀመረው ነው እንጂ የድሮ እኮ አይደል የድሮ አይደል ትናንትናና ከትናንት ወዲያ አርሴናል ማንቼ የሚለው የሆነ ሌላ ነገር አስመሰላችሁት ኳስ በልኩ ነው እኔ እዚህ የተመለከትኳቸው ነገሮች አሉ የሆላንድ ቡድን ታውቂዋለሽ እኛ ድሮ ከነሩድ ጉሌት ከነቫን ፓስተን ጀምሮ እንደግፍ ነበር ልጅ ሆነ ዛሬ እነሩድ ጉሌት ነቫን ፓስተን እነ ክላይቨርት እዚህ የቲቪ ተንታኞች ናቸው ኔዘርላንድ ኦሬንጅ ታውቁታላችሁ ይጫወት ድሮም ደግፈው ነበር ኢትዮጵያ ያለው እዚህም ደጋፊ ነን ሲሸነፉ ሰሚና ፋይናል ደርሰው ምን ተብለው እኛ ይገርምሻል እነሱ ካለቀ በኋላ አለቀ በጣም ባህሪያቸው ነጭ ደስ ይብሉኝ ድጋፋቸው በጣም ኃይለኛ ነው ተሸነፈ አለቀ ሲባል ወደ ቢዝነሳቸው አለቀ ነው በቃ የኛ ነገር ይገርመኛል ከነሱ በላይ እኛ አንዳንዴ እናደዳደን እዚህ 2 ቀን 3 ቀን እናደዳደን እነሱ ለምረስተውታል ይሄን እነሱ አርሴናሎች እኮ ዛሬ ለያገሮቻቸው ተሰልፈው ወደ ዓለም ዋንጫ ሊጫወቱ ቀናት ቀርቷቸዋል እኮ ወሬ ሁሉ ስለዛኩ ስለዚህ እንዲህ ፖለቲካ ውስጥ ስታር መጠምጡት ደግሞ ብልጽግና ማለት አርሴናል ነው ይልሻል አንዷም ተነሳና ምን ብላኔ የተናገረችው የሴቶች ክንፍ የተባለችው ጀምሮ ያልተካፊ መሆን በይፋ ውጃል እንደዚህ እኮ አይደለም ይመርጣት ነው አልገባኝም እንደዚህ ውጃለው ለምን ጽናቱ ብልጽግናም እንደዚህ ጸንቶ ያሸንፋል ይያሉ ያን የሚያሳይ ነው የሚያመላክት ነው ሲሉ ስፖርት እንደማያውቁ ፉትቦል እንደማያውቁ ከነዚህ ጋር ተደምረሽ ደጋፊ ስትባይ የሚደብርሽ ነገር ይኖራል ያ ነገር ነው የመጣው ሊሆነ ሆኖ አንዳንድ ተው እየተባሉ እስከ መጨረሻው ሰዓት የምንወዳቸው በዚህ ኮንሰርት እንሳተፋለን ብለው የህዝብ ድምጽ ያልሰሙ የህዝብ ድምጽ የሰሙት ከሁሉ በላይ ራሳቸውን አትርፈዋል ከሁሉ በላይ ነው ማለት ያልሰሙት ደግሞ ራሳቸውን ነው የጎዱት እያዩት ነው ካሁኑ የህዝቡ ምላሽ ካሁኑ ለተጎዱ ለአርሲ ወገኖቻችን ገቢና አሰባስብ ለማለት የሞከሩም አሉ አንዳንዶች ስም አንጠራው ከተሳተፉ በኋላ ማለት ነው አያስፈልግም ተብሏል ቤተክርስቲያን ገንዘብ አላጣችም ቤተክርስቲያን ሚሊዮነር ባለሀብት ልጆች አሏት ቤተክርስቲያን ስለሷ የሚሰበስቡ በርካታ አርቲስቶች አሏት የሚያለቅሱላት የሚያነቡላት ችግሯን የሚናገሩላት ገጣሚያን አርቲስቶች እየተመለከታችሁ ገቢ ማሰባሰብም ካስፈለገኝ በእነሱ ሰራለሁ ዋናው ከኛ የፈለኩት ብላለች ቤተክርስቲያን ሶሊዳሪቲያችሁን አጋርነታችሁን ኢትዮጵያዊ ባህላችሁን አሳዩ ቤተክርስቲያን እያለቀሰች አትስፈኑ ነው እንጂ አለችው የእናንተ እንደዚህ እዛ ዘፍነ የምታመጣው እንትን አልቀበልም ለምን ጊዜ አለው ለመስፈንም ለማልቀስም ጊዜ አለው ለሰርግም ለሐዘንም ጊዜ አለው ተው የተባላችሁ እንቢ ብላችኋል አንድ ግርን ግብጽ አንድ ግርን ከናን አፍራቅ ተመቆም አይቻልም እናንተ የምታሰባስቡት ገቢ ባፍንጫ ይውጣ ብላችኋለች ያው መልእክቱ ቅድም ያነበበው ነው ስለዚህ ምን ብለዋል ያን አድርገዋል በተለይ አንድ የረበሸ ልጅ አለ ስሙን አላቆም እኔም ወፍራም ነኝ ይላል እሱ ደግሞ የኔን ሁለት ያከላል ጋዜጠኛ ነገር ነው የሆነ ለብሰው ሲጨበቅ የበጠበጡ የረበሹ ልጆች አሉ ደስ የሚልሽ የማህበረሰቡ ማህበራዊ ሚዲያ ላይ ያለው ሁሉ ዋጋው እናሳየው አንሰብስክራይብ እናድርገው በቃ ህዝቡ እንዴት እንደተቆጣ ይገርምሻል ድሮ እና ከብራችሁ እንወዳችሁ ነበር አሁን ጠላናችሁ አለ ይሄን የወደድኩት ለምን ተቀያለሽ ይሄንን አመለካከት
ባለስልጣኖቹ ያዩታል። ህዝቡ ምን ያህል እንደተቆጣ፣ ማህበራዊ ሚዲያ የሚጠቀመው ወጣት ምን ያህል እንደተቆጣ፣ ከትንሽ እስከ ትልቅ ምን ያህል እንደተቆጣ፣ የወዳቸው የነበሩ አርቲስቶችን በቃችሁ እያላቸው። በምን ምክንያት? በአርሲው ግድያ ምክንያት። ስለዚህ ከሁሉ ይሄን ነገር የወሰደው ለምንድን ነው? ህዝቡ በአንድ የተሳሰረበት፣ መንግስት የራሱን ሰዎች አሰባስቦ ከየመስሪያ ቤቱ ጎትቶ ያወጣው ኮንሰርት በኪሳራ የተደመደመበት፣ የአዲስ አበባ ወጣትም ጭምር ማንነቱ አቋሙ የታየበት ስለሆነ ከሚገባው በላይ በስኬት ተጠናቋል። ሁሌም አገራችንን አሲዘን ህዝባችንን አሲዘን መቀደድ የለበትም። ይሄ መልእክቱ ሁሌም ደስታ ሲመጣ ምን ሲመጣ የአርሴናል መጣ የገሌ መጣ የምንገሌ መጣ ከሀገርና ከህዝብ በኋላ ሲሆን ጊዜ አለው ለሁሉ ያን ነገር ማድረግ ያለብን። በዚህ አቋም አሁንም በድግም ይላለው አንድ ላይ የቆማችሁ በሙሉ እናከብራችኋለን፣ እንወዳችኋለን። ሁላችንም በዚህ እኔ በቃ 85% ያህል መቲካ ፐርሰንት ልስጠው ካልኩ ደስተኛ ነው የሆንኩት። ይህ ጥያቄ ይደረጋል በተብሎ በተባለው ኮንሰርትና በተደመደመበት ሁኔታ ከ85 እስከ 90% ደስተኛ ነው የሆንኩት። ያ ነው እንትን ያደርግ እና አንዳንድ ምቶጃችሁ ሲፎርሹ ስታይ ትንሽ ልታዝኝ ትችላለሽ እንጂ በጣም ደስተኛ ነው የሆንኩት። አረመኔ መንግስት እንኳን ቢኖር ህዝብ ስቲል አሁንም የማህበረሰቡን እሴት ጠብቆ መሄዱ በጣም ነው ያስደስተኝ። የእውነት በጣም ህዝቡንም አረመኔ ለማድረግ አይደለ እነዚህ አረመኔዎች ከላይ እያስተማሩት እየገፉት ያሉት ግን አይደለንም ማለት እና በጣም ትልቅ ውጊያ ላይ ነው ያለው ህዝቡ ራሱ ወደ አውሬነት መንግስት ይገፋዋል እያስራበው ምን እያለው በሚወደው ነገር መጣበት። አሁን ሁሉ የአርሴናል አፍቃሪ ታውቃለህ ከጨዋታ በኋላ ሁሉ እንደ እብድ ነው የሚያደርጋቸው። ደስታቸው በጣም ነው የኢትዮጵያ ህዝብ ያው እንግሊዝም እብድ ነው እንደምታውቀው። ኢትዮጵያና የእንግሊዝ ኦልሞስት ተመሳሳይነት አለችው። የኳስ ላይ በጣም በቃ የሚገርም ኃይለኛ ስሜት ነው ያለው እና በዚህ አይደራደሩም ብሎ ያንን ነገር ደግሶ ወደ ራሱ ሊያስገባ ክንፉን ዘርግቶ ሲጠብቅ እምቢ አለ። እምቢ በዚህ በምንወደው አሁን አንተ እንዳልከው እኔም ቀንደኛ ደጋፊ ነኝ፣ ግን በቃ እነሱ ሲዙት አስጠላኝ። በቃ ዘጋው ማህበረሰቡ ሲያጨማልቁት በፖለቲካ ሁሉ ነገር ልማቱንም ምናምን የሚሉትን ነገር ሁሉ በፖለቲካና በደም ሲያጨማልቁት ሰው እየሸሸ እየጠላ መጣና በጣም ትልቅ ድል ነው ለኢትዮጵያ፣ ትልቅ ድል ነው። ለምንድን ነው? ለሰው ልጅ ዋጋ መስጠትን አሁንም ከኛ ጋራ ነው፣ አሁንም ከህዝባችን ጋር ነው የሚለውን ያሳየው እና መንግስት ደግሞ ከመቼውም በላይ ማወቅ ያለበት የ4 ኪሎ መንግስት እዛው ሰፈር ለሰፈር ያለው ህዝብ አብሮት መቆም በዚህ እንኳን አብሮት ሊቆም አልቻለም። እንኳን በሌላው ኃጢአቱ በግፉ ይቅርና በደስታቸው ጊዜ እንኳን አብሮን ለመቆም የማይፈልግ ማህበረሰቡ የተጸየፈው ነፍሰ ገዳይ መሆኑን በግልጽ ያሳየበት ነው። ብዙ ማስረጃ ማምጣት ይቻላል እና ከአብዛኛው ከሙዚቃ ኢንዱስትሪ ከዚህ በኋላ አለ ብዬ ለመናገር እሱም ለዚህ ነው ወደ ፖለቲካው የገባው። ከዛሬ በፊት ያው መንግስት እንዳይገለው ብሎ ነው እንጂ ሰው እየፈራ ወደኋላ የሚለው አቋሙን በተለያየ ሁኔታ ገልጾታል። እና አቤል ሙልጌታ ነው ምናምን የሚባለው ሰው ልጅ ከያኔ እንደዛ መንግስት ሲያቆለጳጵስ ግር ብሎ ወጥቶ አልበም ፈጽሞ እንዳያወጣ ነው ያደረገው። ወጣ አልበሙ ከሰረ፣ በቃ አይደለ ዜሮ ገባ። ይሄ እኮ የሚያሳየው አቤልን መጥላት ሳይሆን በአቤል አቋም አለመስማማት ነው። መንግስትን ወጥቶ ለመፋለም መሳሪያ ተደግኖበታል። ስለዚህ በሚችለው መጥቶ ግን መንግስትን እንዴት እንደሚጠላ ግን በአቤል ላይ ያየው እና አንድ እንደውም ከያኔ የሆነ ነገር ጽፎ ነበረ እና ይሄ ህዝብ በጣም አደገኛ ነው ከፈለገ ያስጠነጥጣል ምናምን ብሎ ጽፎ ነበር። እና ያው አቤል ሙሉጌታ ከዚህ በኋላ ጴንጤ ባለበት ምክንያት እኔ ሞቲቭ ስለተገፋ ጴንጤ መሆን ልክ አይደለም ብዬ ነው ስለተገለጸልህ ስለተጠራህ ነው የምትሄደው። እና ያ ልጁ የጻፈው ምንድነው ይሄ ህዝብ በጣም አደገኛ ነው፣ ልክ ህዝብ ገፍቶት ወደዛ ሲገፋ ወደዛ እንደገባ አድርጎ ነው። ሄሉ ሞተች። የቤዛ ወንድምና ቤዛ አንቆ ገደሏት። ነገር ግን ዳኒና ቤዛ በጣም ክፉ ሰው በመሆናቸው ዳኒ ግን የሰራው ነገር ተጸጽቷል። በነገራችን ላይ ዳኒ ሰው እጮሃለሁና እወጣለሁ ብላ ለማምለጥ ስትሞክር ነበር ገፍትሮ የወረወራት። በዛን ሰዓት ነበር እሷም ጸጥ ያለችበት። እሱም በጣም ደንግጦና ተደናግጦ ባለበት ሰዓትም እሷም ቤዛ ክፉ ዞራ መጣች። በዛን ሰዓት
ስጠይቀው ምን ሆና ነው ስትል ሞተችብኝ ብሎም ይነግራታል። ዳይመንድና አበባ ይፈልጓታል። ነገር ግን ሊያገኟትም አልቻሉም። በስተመጨረሻም አግኝቷታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ውድ ኢትዮጵያን ውድ ኤርትራውያን ሰላማችሁ ብዝት ትርፍ ይበልልኝ። ዛሬ ይዤላችሁ የመጣሁት ሰራተኛዋ አደይ ከባለፈው የቀጠለ 260 ነው ይዤላችሁ የመጣሁት ማለት ነው። ነገር ግን ከባለፈው የቀጠለ በጣም አሳዛኝ ነው። ሄሉ የቤዛ ወንድም ገፍትሮ በጣለባት ምክንያት እንግዲህ ሞታለች። ሄሉ ሞታ ይሆን አልሞተችውን መጨረሻ ቪዲዮ ይታወቃል ብዬ አስባለሁ። ነገር ግን አበባና ዳይመንድ ደርሶላታል። በወደቀችበት እነሱም ሲቀሰቅሷት ምንም ልትነሳ አልቻለችም እና የቤዛ ወንድምና ቤዛ ሁለቱም ሸሽቷሉ ማለት ነው። በር ሲንኳካ ሲሰሙ በቃ አሁን ገደልካት በማለትም ቤዛም ተናዳ ወንድሟን ትናገረዋለች። እኔ አንቺ ጠብቃት አልሽኝ፣ ጠብቂያት ነበር እወጣለሁ ስትል አመልጣለሁ ስትል በዛን ሰዓት እኔ ስመጣ ልታመልጥ ስሞክር ገፍትሬ ወርውሪያት ነው እንደዚህ የሆነችው። ነገር ግን እኔ ይሄን በማድረጌ በጣም ተጸጽቻለሁ ብሎ ነገር ግን እሱ ውስጡ ክፋት የለውም፣ ክፋት ያለበት እህቱ እንጂ ማለት ነው። ይሄንንም እንዴት ልታረክ ቻልከ በማለትም ገደልካት ልጅቷን፣ አሁን እንዴት አድርገን ነው ይዘናት ልንወጣ ምንችለው በማለትም ሁለቱም ያወሩ በር እንኳካል። በዛን ሰዓት ሁለቱም ተደናግጦ በልበጋሮ በር እናምልጥ በማለትም ሁለቱም አምልጠዋሉ ማለት ነው። ምክንያቱም ልብሳቸውን ሰብስበው ወዴት ሄዱ እንደ ባናቅም እንግዲህ ሁለቱም አመልጧል። አበባና ዳይመንድ ፍለጋቸውን ቀጥሏል። አሹም እንግዲህ በጣም እየተጨነቀ ነው። ሮማንም በጣም የተጨነቀች ነው። የፍቅር እናትም አሹን ሄዳ ፈልጋት በማለትም ስትነግረው እሱም ሊፈልጋት ሄዷል ማለት ነው። እንግዲህ ሆኖም ግን ነገርዮ በጣም ያሳዝናል። ቤዛ እንደዚህ ክፋት ውስጧ በመሞላቱ የቤዛ ክፋት እንደው ቢቆም ጥሩ ነበር። ቤዛ ከዚህ ብትወጣም ጥሩ ነበር። ነገር ግን ሁሌ ክፋትና ተንኮል ነው የምታስበው። ቤዛ አንድም ቀን ጥሩ ነገር አስባ አታውቅም። ዳኒ ግን ወንድሟ ትንሽ ውስጡ ይራራል ማለት ነው። እሷ አርግ በማለት ነው እንጂ የምታስገድደው እሱ ማድረግ አይፈልግም ማለት ነው። ሮታ ከዶክተሩ ጋር አብራ ያለች የሄደችም ዴፍ ያገኛታል። ዴፍም ተናዶ አንቺ ከዶክተር ጋር ምን ትሰሪያለሽ በማለትም ያናግራታል። እሷም እንግዲህ ሸሽታ ወደ ቤት ሮጣ ትመጣለች። ወደ ቤት ሮጣም ስትመጣ የፍቅርም እናት አንቺ ልጅ ወዴት ሄደሽ ነው ይሄን ያህል ሰዓት ሁሉ ወዴት ጠፍተሽ ነው ስትላት የሆነ ስራችሁን ማስጨረሻችሁ ስራዎች ነበሩ፣ ከዛም ልመጣ ሲል መንገድም ይዘጋጋብኛል በማለትም አታላታለች። በዛውም ደግሞ ወደ አዴ ሄጄ ነበር ብላም ስነግራት አልተዋጠላትም። ነገር ግን ታይ ይሄን ያህል እሺ ያንቺ ሲሆን ፍቅር ስትላት ፍቅርም እንግዲህ የሄደችበት ቦታ አላውቅም ብላ ነግራታለች። ፍቅር ደግሞ ዳይመንድና አበባ መንገድ ላይ አግኝቷት አንቺ ክፉ ወዴት ነው የወሰዳችኋት ሄሉን እና ወዴት ነው ያለችው ብሎም አንቆ ሲጠይቋት እኔ ማቀው ነገር የለም ምን ይሆን ከነው አበባ እኔ ሄሉ የታለችበትም ይሁን ምን እንደምትናገሩም አልገባኝም ብላም ትናገራለች። በስተመጨረሻም እኔ የሰማሁት ፍቅር ቤዛንም ያገኘኋት አሁን ነው። ነገር ግን ቤዛና ወንድሟ ሲያወሩ ሰምቻለሁ ብላም ስነግር ሁለቱም እነዚህ ክፎች በማለት ዳይመንድም እሷን አንቆ ይሄ እጅሽ ካለበት እመኝኝ አሁን ይሄን ቅንድብሽን በደረቅ ምላጭ መጥቼ ነው ሚሊጭልሽ በማለትም ብቻ ላግኛት በማለት ሁለቱም ፍለጋቸውን ሄዷሉ ማለት ነው። ሆኖም ግን ወደ ቤት ፍቅርም ገብታለች። በዛን ሰዓት የፍቅር እናት ወዴት ሄደሽ ነው በማለትም ታናግራታለች። እኔ በሂጂና ገብተሽ እኔና አንቺ የምናወራው ነገር አለ ሳሎን ጠብቂኝ በማለትም እሷንም አናግራታለች። በዛን ሰዓትም ሮታም ቤት ሮጣ ገብታለች። በዛን ሰዓት ደግሞ ዴፍ ተከትሏት ይመጣል። ዴፍም ተከትሏት ሲመጣ እሷም ስትመጣ እኔና ዶክተር አብረን ይሄን ያንን ዴፍ አገኘኝ በማለትም ለአሹ ትነግረዋለች። ወይኔ ምን ይሻላል በማለትም በአሁን መጣ ሂጂ ቶሎ ብለሽ ግቢ በማለትም እሷም ሮጣ የገባች ያለች ሮታ ያላት የጠራትም ይሄዳል። ምን ሆነሽ ነው ለምንድን ነው መትናገሪው ብሏት በዛን ሰዓትም አሹ ሮታ ከዶክተሩ ጋር ቅርብርነት በጣም አብዝታለች። ምንድነው ያላቸው ነገር ብሎ ይጠይቀዋል። ይሄ ነገር ደግሞ አንተ ውስጥ ያቀዋል ሁሉን ነገር በማለትም ይጠይቃል። አረ ሮታ ምናልባት እኮ
እንደ አጋጣሚ ሆና ሐኪም ቤት በሄደችበት ተገናኝቶ መንገድ ላይ ሊሆን ይችላል ብሎ ምነግራል። በፍጹም አንተና እሷ ተሸፋፈናላችሁ፣ እኔን እንደ ባዳ ሰው ታውኛላችሁ፣ ነገር ግን አንተ ውስጥ ሁሉ ነገር ያቃል፣ ነገር ግን ይሄንን ጊዜ ይቆያል እንጂ ይሰማዋለሁ አቃዋለሁ ይሄን ነገር ግን አንተ ነጣላለው በማለትም ሲያናግረው አራዴፍ እንደዛ አይደለም እሷ በሰሞኑን አሞኛል እያለች ነበር ወደ ዶክተር ልታከም በሄደችበት በዛው ነበር ብሎም ሲጠይቅ ሲነግረው ይሄን ያህል እስከ ቤት ድረስ ሚሸኛት ቅርብነት በምን የመጣ ነው በማለትም ዴፍም ጠርጥሯል። ወደ ቤትም ገብቶ ሲጠይቃት ዴፍ እኔ የነበር ያለኝ ሁሉ ነገር ነገርኩ ምነግረህ ነገር የለም አሁን ደግሞ ብቻዬን ተወኝ በቃ በማለትም ትታወታለች ማለት ነው። ቪኪና ሊሊ ሁለቱም ፍቅራቸው ያስቀናል። ሁለቱም እንግዲህ በጣም ደስ ብሏቸው እየተዝናኑ ነው። ከኋላቸው ግን ያለውን ግፍና በደል ምንም ያቆ ነገር የለም። ያክስቷ ልጅ ግን ሁሌ እየተከታተላቸው ነው። እነሱንም መጨረሻቸው ሲኦል አረጋቸዋለሁ በማለትም የተከታተላቸው በየበሄዱበት አለች ማለት ነው። ነገር ግን ሊሊ ውስጧ ነግሯታል፣ በጣም ከብዷታል። የሆነ ሰው ግን እንደሚከታተለን እንዳለ በጣም ውስጥ የነገረኝ ነው ብላም ለሱም ነግረዋለች። እሱም አብሽሪ ምንም የለም በማለትም ይታወራለች። ነገር ግን ስልኳን ወስታ ፋይሏን ሁሉ ነገሯን ወስታ ቀምታ ስልኩን ባዶ ነበር የወረወረችላት ማለት ነው። እናም ደግሞ ይሄን ሁሉ ደስታሽን መጨረሻው ሀዘን አረጋዋለሁ ብላ እየተከታተላቻቸው ነው። መጨረሻው ግን ምን ይሁን ምንም ምናቀው ነገር የለም ማለት ነው። ለአሁን ግን ደህንነታቸው ጥሩ ይመስላል። ሆኖም ግን እንግዲህ ዳይመንድ እና አበባ ፍለጋቸውን ቀጥሏሉ ማለት ነው። ዶክተር ደግሞ ወደ አዴ ገብቷል ሊሊ ቤት። በዛን ሰዓት ብቻዋ ተቀምጣ ነበር ያገኛት። እናም ሰላም ልበልሽ ነው በማለት ይገባል ማለት ነው። እንዴ ዶክተር እንኳን ደህና መጣህ፣ ዛሬ ደግሞ ምን እግር ጣለህ ሲል አይ በዚሁ ሳልፍ ሰላም ልበልሽ ብዬ ነው በማለትም ይነግራታል ማለት ነው። እሱም እንኳን ደህና መጣህ በማለትም እና አንቺ ሳይሽ እንደዚሁ ሰላም ይሰማኛል፣ ደስታ ይሰማኛል፣ ለዛ ነው በማለትም እሱም ደስ ብሎት ይናገራል። ነገር ግን በቃ ብቻ በደረቁ ከምናወራ ሻይ ላፍላና እያወራን እንጠጣለን ትለዋለች። አይ እሱን ካም በፍጹም መሆን የለበትም፣ ዴፍ ከመጣ ግን በጣም ጥሩ አይደለም፣ ላንቺም ጥሩ አይደለም፣ አንቺንም ያስከፋሻል፣ እኔም ሄዳለሁ። ነገር ግን በዚህ ቤት ብቻሽን ለምን እንደዚህ የተቀመሽ ብሎም ይጠይቃታል ማለት ነው። እናም ደግሞ ለምን አብረን አንወጣም እኔና አንቺ በማለትም ዶክተርም ያናግራታል። ነው እንዴ በቃ እኔም ልብሴን ቀይሬ ልምጣ በማለትም እሷም ልብሷን ልቀይር ገብታለች ማለት ነው። ሆኖም ግን ዳይመንድና አበባ ፍለጋቸውን ቀጥሏል እና አብረን እንሄዳለን፣ የገጀራው ክፍል አለች መደበቂያ እዛ ትሆናለች፣ ኢመነኝ ምንም ነገር ሳትሆን እናገኛታለን በማለትም አበባን ይዞት ይሄዳል። በዛን ሰዓትም እነዛ ደግሞ በጋሮ በኩል አምልጦ ወጥቷል ማለት ነው። ሆኖም ግን በሩን ከፍቶ ሲገቡ ሄሉ ወጥቃ ነበር ያገኟት። በጣም ደንግጦ እንዴ ምን ሆና ነው በማለት ሄሉ መጣው በማለትም ሲነካትም ምንም የምትንቀሳቀስ ነገር የለም። እንዴ አበባ ሞታለች ብሎም ሲነግረው በፍጹም እንደዛ አትበለኝ እና አልሞተችም በማለት ሁለቱም የቀሰቀሷት ነበር። ቪዲዮ ያለቀው ማለት ነው። ቤተሰብ መጨረሻውን ይዘን እንመጣለን። ቢስከዛው ቪዲዮን ላይክ አድርጉ። ወሰላሙ አለይኩም።